እኔ ግን አሁን ላይ አንድ የገባኝ እውነት አለ። እኔ እንደሚመስለኝ እዩና ቤካ ተመካክረው ያደረጉት ነገር ሊኖር ይችላል። ምክንያቱም ሀይሜን እንደዛ ይዞ መሄድ አንደኛ፣ ሁለተኛ ደግሞ እዩ መጥሪያ በሀይሚ በኩል ልካለች አደለ? ስለዚህ በሀይሚ በኩል ከላከች ለምን አስፈለገ ብሩኬን በአቋራጭ ማግኘት? ይሄ ነገር ተረድታችሁታል ወይስ አልተረዳችሁትም? እኔ የተረዳሁት እውነታ ነው። ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። አንዳንድ ጊዜ ለእውነት የሚቆም ሰው አይጥፋ። ፍፄ የምሬን ነው የምላችሁ፣ ሁሉ ጊዜ የሀይሜን ህመም ይረዳል። ዛሬም ላይ ተረድቷት እንደዚህ አሳዋን ምናምን ነገር መጎዳቷን ተረድቶ ቆሞ መከራከሩ በራሱ ትልቅ ነገር ነው። ጥሩ ሰው በጠፋበት ሰዓት አንድ ጥሩ ሰው መገኘት በጣም አሪፍ ነው። ውለታን የማይረሳ ሁል ጊዜ ከተበዳይ ጎን የሚቆም ከሴት ጎን የሚቆም ከጓደኛው ጎን ሳይሆን ከሀይሚዬ ጎን የሚቆም ፍፄን አይቻለሁ። የሀቅ ሰው ማለት ነው። ምክንያቱም ሀይሚ በምንም ምክንያት እንድትጎዳ አይፈልግም እና በዛ አጋጣሚ ቴንኪው። ሲጀመር ይሄ መላጣ ይፈልጋታል መሰለኝ ሀይሜን፣ አላቅም ለሚስትነት ይፈልጋት ወይንም ኢትዮብ ላይ አብረው እንድትሰራ ይፈልግ። እማቀው ነገር የለም። የምሬን ነው። እሷ እንድትናደድ በብሩኬ ተስፋ እንድትቆርጥ ብሩኬ ላይ ያላት እምነት እንዲያበቃ እንዲያከትም ይፈልጋል። ምክንያቱም እዚህ ጋር ናውሰደኝ ብሩኬ ጋር ስትለው ያቺ እዩ መኖሯን አያቅም ወይንስ እንዴት ነው? ወይንስ እዩን ሂጂ እኔ ሀይሜን እያለ መጣ ነው ወደ ብሩኬ ጋር። ስለዚህ አንቺ እሱ እዛ ነው ያለው እዛ ሂጂ ብሎም ቀጥሯት ሊሆን ይችላል። ይሄንን የተረዳሁትን በአጭሩ። ምክንያቱም እሱ የሚያውቀው ነገር አለ፣ በጣም የሚያውቀው ነገር አለ። ከመጀመሪያው ጀምሮ ቬካ የሚያውቀው ነገር አለ። የሚያውቀው ነገር ባይኖር ኖሮ እንደዛ አይቃቅኖጠነጥም ነበረ። ፈሱ እንደመጣበት ሰው በጣም ተቁነጠነጥክ እኮ ቬካ። ግን ጥሩ አይደለም እንደዚህ በሴት ልጅ ላይ ግፍ መስራት። ምክንያቱም ጥፋተኛ አይደለም ምናምን ለምትሉት ድብን ያለ ጥፋተኛ ነው። እንደውም እኔ እንደተረዳሁትኝ አሁን እሱ ነው ብሩኬ ጋር ልጅቷን እንድትሄድ ያደረጋት። በእርግጠኝነት ስነግራችሁ ብሩኬ ጋር ሂጂ አንቺ ቀድመሽ እኔ ሀይሚን እያለ መጣ ነው ብሎ ራሱ ነው የቀጠራት። ራሱ ነው። ምክንያቱም ይችሊ አስባበት ነው ያጠመደችው። ደብዳቤውን ለብሩኬ ለምን አልሰጠችውም? ማለት መጥሪያ ወረቀቱን ለምን ለብሩኬ አልሰጠችውም? ስልክ አያነሳልኝ ምናምን ገነምን ያለችው ውሸቷን ነው። እንደዛ ብለሽ ዋሺ ብሏት ነው ይሄኛው መላጣ ማለት ነው። እንደዛ ብለሽ ዋሻት ሀይሚን። ከዛ በኋላ ደግሞ ያው ስለምትፈራ ያንን መጥሪያ ወስዳ ትሰጠዋለች። ምንም አታመጣም ብሎ ንቀት ባደረ መልኩ አናግሯት ነው። ይሄ አብረው ያቀነባበሩት ሴራ ነው። ብሩኬና ሀይሚ በዚህ መሃል ግን ሀይሚን እያጣት ነው ያለው። ምክንያቱም እሷ ምንም በማታውቀው መንገድ በቃ አላቅም ምን እንደምል። ምክንያቱም ለመፍረድ ግራ የሚያጋባ ነገር ነው። ልጅቷን ብሩኬ ለምን ሩም ውስጥ ቀጠራት? ለምን በውጭ ወይን ካፌ ወይን የሚሆነ ቦታ ለምን አላገኛትም ብለንም ተበሳይተናል። ይሄ ልክ የሆነ ሀሳብ ነው። ግን ደግሞ እዛ ሩም ውስጥ ማን ነው የላካት እንደዛ እንድትሆን? መላጣስ ቢሆን እንደዛ ያደረገው ይሄንን ሴራ እርግጥ እናንተ አውቃችኋል? እንዴት ለምን መጣች? በምን አጋጣሚ እንደመጣች ለምንስ እንደመጣች አንቺ አውቀሻል ወይ? ለምንስ እንደተገናኘን ምናምን ነገር ብሏል ብሩኬ። ስለዚህ ደግሞ ይሄ ነገር በድጋሚ የብሩኬ ስህተት አዎ ልክ ነው ብላ ሀይሚ እንድታምን ልጁ የሱ ነው ብላ ሀይሚ እንድታምን ሆን ብሎ የተደረገ ሴራ ነው። እኔ ይሄንን የተረዳሁት አሁን ላይ ማለት ነው እንጂ እኔ እንጃ ከዚህ ከላባታም ጋራ የሆነ ነገር ብሩኬ አድርጓል ብዬ እኔ አላስብም። የምሬ ነጭ የማይዋጥ ነገር ነው። የምሬ ምንድን ነው ይሄ ውስብስብ ያለ ነገር? እኔ ደግሞ በፍፄ በኩል የተረዳሁት ነገር ፍፄ ብሩኬና ሀይሚን ለማስማማት በጣም እየጣረ ነው። አይ ቲንክ የተረዳሁት ነገር ግን ይሄኛው ቤካ ነገሩን እያበለሻሸው እያውሰበሰበው ነው ያለው። ይቺ ልጅ ራሱ መጥሪያ እንድትሰጥ ያደረገው እሱ ነው ለብሩኬ። ነገሩን ራሱ ነው እያውሰበሰበ ያለው። ግን እኔ እንደሚመስለኝ ደግሞ ብሩኬ የሚያውቀው ነገር የለም። እንደዛ አይነት ነገር እንደሚሰራበት የሚያውቀው ነገር የለም። ቢኖር ኖሮ እንደዛ እንትን አይልም ነበረ። ልጅቷ በራሷ ተነሳሽነትን ይህንን ሁሉ ውስብስብ ውስጥ ነገር የገባሽ ነው የመሰለው። በራሷ እያንዳንዱን ነገር እያስከደኝ እንደዛ አድርጎ ነው ብሩኬ የተረዳው እና በዚህ መሀል ሀይሚ ምንም በማታውቀው ነገር እየተጎዳሽ ነው። ብሩኬም እንደዛው። ይሄ ደግሞ የጓደኛ መላጣ እያደረገ ያለው ነገር በጣም ትልቅ ስህተት ነው። ስለዚህ እኔ እንጃ አላቅም። ልክ አይደለም
ቤካ አቁም ልጆቹን እንዲለያዩ እያደረክ ነው። ስለዚህ የጓደኛ መላጣ አትሁን፣ አቁም። እውነቴን ነው። ምን ሆነ ነው እንዴ? ምን ሆነ ነው እንደዚህ ቀን ቀና የሚሆንከው? አይደብርም እንዴ?